ቡሩኬ ለሃይሚ ሲዘፍንላት የሰርግ ሰዓት ላይ ነው ሰርጋቸው ላይ መድረክ ላይ ወጥቶ ምናምን ቡሩኬ ለሃይሚ ሲያሞግሳት ምናምን ታሪክ ነው ምዘፍነው ማለት ነው ዛሬ የጨዋልሽ ሽቅርቅር አንቺ ቆንጆ የኔ ማር ከዛ የሆነ ነገርም ተበድሪም ቢሆን የሆነ ነገሮችን አደርግልሃለሁ ይሄን ግን ለአሁኑ ዝም ብለህ ያዘው ስልከን ልሽጣው በቃ ምን ማድረግ ይቻላል ታዲያ አንተ ደብሮ ታዲያ እኔ ምን በቃ አይኑረኝ እግዚአብሔርን አይኑረኝ ይሄ ምንድነው ይሄ ይለኛል እንዴ ይሄ ምንድነው ለኔ ያለውን ነገር አሁን እንትን በለኝና እኔ ከሰው ከሰው ተቀበለ የምትሰጠኝ ከሆነ አው በቃ ያዘውና ማለት ነው እኔ የሆነ ነገር ፈጣጠሪም ቢሆን ትላለህ አሁን ያለኝ ምንም ብር የለም እሺ ሰላም ውድና የተከበራችሁ ውዴኛ ቤተሰቦች እንዴት ናችሁ ደህና ናችሁ ዛሬ በአዲስ ቤት መጥቻለሁ በሚሊ ዩቲዩብ እና ዛሬ አሪፍ ነገር አስቤ ነው የመጣሁት እና በጣም ደስ ብሎኛል ብሩክና ሄሚ በመታረቃቸው እናንተም ደስ እንዳላችሁ በጣም እርግጠኛ ነኝ ይሄንን ያው እዚህ በመናገር አይደብራችሁም ብዬ አስባለሁ እና አሪፍ ነው በጣም ደስ ብሎኛል እናንተም ደስ እንዳላችሁ አስባለሁ እና ዛሬ ምን አሰብኩኝ ባለፈው ቡታጅራ ስንመጣ ሚሊዮን ጠብቆ ብሩክን አብሮኝ ፕራንክ አስደርጎኛል እኔ ደግሞ ዛሬ ምን አሰብኩኝ ሚሊዮን ራሱ ለምን ፕራንክ አላደርገውም እና በዛው አጋጣሚ በዚህ ደስታ እንዲዘፍንላቸው ያው የደስታ እንዲዘፍንላቸው ፈልጌ ነው እና ደስ እንዲላችሁ ፈልጋለሁ ሚሊዮንም ደስ ይሏል ብዬ ጠብቃለሁ አያቅም እንዲ ቪዲዮ አቁሜ እንደምጠብቀው አያቅም ደስ ይሏል ብዬ አስባለሁ እሱም ስሜቱ ምን እንደነበረ ደብሮት ነበረ እየደወለልኝ ነበረ ምን ተፈጥሮ ነው ምናምን እያለ ሲያወራኝ ነበረ ሃይሚና ብሩኬ እንዴት እንደዚህ ሆኖ ምናምን ብሎ እና መናገር ከብዶት ነው ያ ሁሉ ነገር ሳይናገር የቀረው ያው መናገር ይችል ነበረ ግን ነገሩ ግራ አጋብቶት ነው ማንም ላይ መፍረድ አይችልም ያልወጣው ወደ ሚዲያ ስለነሱ ላያወራ የቻለበት ምክንያት ያው አያቅም ነገሩ ምን እየተፈጠረ እንዳለ አይደለም ለሱ ለማናችንም ግራ እየገባን ነበረ እና ለዛ ነው ሌላ ነገር አስቦም አልነበረም እና አሪፍ ልጅ ነው ሚሊ በጣም የሰፈራችን አሪፍ ልጅ ነው ጓደኛችን ነው አብሮ አደጋችን ነው እና ዛሬ ጠርቼ እሱን ነው ዛሬ ፕራንክ ማደርገው እንደነገርኳችሁ ሚሊን ፕራንክ ላደርገው ነው አይደብረውም እና የማደርገው ፕራንክ ትንሽ ላስጨንቀው ነው በብር ጉዳይ ነው ላወራው የምችለው እና ምን ሊለኝ እንደሚችል አላቅም አብረን የምናየው ይሆናል ብር ስለው ወይ ሊመታኝ ይችላል አላቅም ከደበደበኝም ያው ጥፋተኛ ነኝ ይቅርታ ልጠይቀው እችላለሁ እና ሲመጣ ብር ቸግሮኛል ከአዲስ አበባ የመጣሁት ቸግሮኝ ነው እና ብር ስጠኝ ነው የምለው እና ምን ሊል እንደሚችል አላቅም ከመጣ በኋላ እንደዛ ስለው ምን አይነት ፊሊንግ ሊያሳየኝ እንደሚችል አላቅም እና እስኪመጣ እንጠብቀው እና በመሃል ብሩክና ሃይሚ ምናልባት ይሄን ቪዲዮ የምታዩ ከሆነ እኔ ደስ ብሎኛል ሚሊ ጋር ደውዬለታለሁ መጥቶ ምን እንደሚለኝ እስቲ አብረን እናያለን እስኪመጣ ድረስ እንጠብቀው በያው ይላል ብራዘር እንዴት ነሽ ፒስ ነው አለን ፒስ ነው እንዴት ነሽ ሰላም ነው ድነው አደክ ካሜራ ይዤ ነው የመጣሁት ለማንኛውም እንዴ አለ እንዴ ዛጋሽ ቤተሰብ ካለ ሰላም በል ሰላም ውድ ቤተሰቦቼ እንደምን አላችሁ ሰላም ነው አለው በጣም ደህና ነኝ ያው ትንሽ ጠፍቻለሁኝ የጠፋሁትበትም ምክንያት አለኝ ያው ብቻ በጣም ወዳችኋለሁ በጣም አከብራችኋለሁ ለእናንተ ያለኝ ስሜት በጣም በቃ ከዚህ እንዲብይ ልንገራችሁ በጣም ነው የምወዳችሁ እናንተን በማወቄ ከእናንተ ጋር እናንተ ስላላችሁ እኔ በጣም ደስ ብሎኛል እና ወንድሜን ደግሞ በጣም ከብዙ ጊዜ በኋላ ደግሞ አገኘሁት ድጋሚ እና በጣም ደስ ብሎኛል እና ወዳችኋለሁ እና ለማንኛውም ቤተሰብን ሰላም ካልክ ከጨረስክ አንድ ጉዳይ ላወራ ነበረ ግን ሰላም ነው ማለት ፊት ምንድነው ምሳ በልታል አልበላም ምሳ ታበላኛለህ ኧረ እንዴ ምን ሆናል እኔ እያለሁ ቡታጅራ ላይ አንተ ደብሮ ምን ሆናል ለማንኛውም ላወራ የመጣሁበት አንድ ምክንያት የሆነ ጉዳይ ላወራ ነበረ የምትረዳኝ ከሆነ ምን ሆናል አፍቅራል እንዴ እንደዛ ነው የሚመስለው ሁኔታ ፊቱ እንደዛ ይመስለኛል ምን ሆነ ነው እንደዛ አይደለም እንደዛማ እንዴት ይሆናል ሌላ ጉዳይ ላወራ ነው ምንድነው ከሰው ጋር ታታል እንዴ ታዳምጠኛለህ ወይስ እሺ አይጨነቀኝ እኮ ነው ታውቃለህ ሳንነገኝ ጨነቀኝ ንገርህና የምትረዳኝ ከሆነ እንድታግዘኝ ፈልጌ ነው
አረ አንተ ምን ሆናለህ? እኔ ወንድም እኮ ነኝ እንዴ። ምን ሆነ ነው እኮ እሱ ወንድሜ ስለሆንክ እኮ ነው። ታዲያ ላወያየህ ልጠይቅህ ደፍሬ ቪዲዮ ይዤ ካሜራ ይዤ የመጣሁት። እሺ ኖርማል ነው። ምንድነው? ምን ሆነ ነው? ከአዲስ አበባ ቸግሮኝ ነው የመጣሁት። በጣም ማስጠልቶኝ ነገሮች ውስብስብ ብለውብኝ ነው የመጣሁት እና በጣም ብዙ ነገር ያስፈልገኛል አሁን ላይ በጣም 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 ብዙ ነገሮች ያስፈልጉኛል እና ያንን ነገር የምታግዘኝ ከሆነ ልትረዳኝ የምትችል ከሆነ ልጠይቅ ብዬ ነው የመጣሁት። ምን የተፈጠረ ነገር አለ እንዴ? በጣም ብዙ ነገር ተፈጥሯል። ነው አልተመቸህም? ብዙ ያልተመቹ ነገሮች አሉ እና የገንዘብ እጦት ነው ያልተመቸኝ። እንደም ታውቃለህ ያው ማለት ነው አንተን ማስቀየም ወይም ደግሞ አንተን ማስደበር ምናምን አልፈልግም። ገብቶሃል አይደል? አንተ ከሚከፋ እኔ የሆነ በቃ አለ አይደል ዝም ብሎ በቃ ሁሌ ቢከፋኝ እመርጣለሁ። ገብቶሃል? አንተ እንዲደብርም አልፈልግም እንዲከፋም አልፈልግም። እኔ አሁን ከፍቶኛል እኮ ሚሊ እኔ አሁን ከፍቶኝ ነው እየጠየቅኩ አሁን ያለኝ ይኸውልህ እነዚህ ናቸው በቃ ወይ ይኸው ከዛ እኔ እዛ ሄደ ደግሞ ያለውን ነገር ነው ያስተካክዬ ከዛ የሆነ ነገርም ተበድሬም ቢሆን የሆነ ነገሮችን አደርግልሃለሁ። ይሄን ግን ለአሁኑ ዝም ብለህ ያዘው። ይሄ ምንድነው? ይሄ ይለኛል እንዴ? ይሄ ምንድነው? ለኔ እንካ ዝም ብለህ ያዘውና በቃ ችግር የለውም እኔ ያለኝ ይሄ ነው። ከዛ በኋላ ጨምርልሃለሁ። ችግር የለውም። አይደለም የፈለኩት። በመጀመሪያ ስንት ነው የምትፈልገው አትለኝም? እሺ ስንት ነው የሚያስፈልግ ነገር እኮ በመጀመሪያ እሱን መጠየቅ እኮ ይሻላል። ስንት ነው የምትፈልገው? ስንት ነው የሚያስፈልግ አትለኝም? እሺ ማለት ስንት ነው? እሺ ንገረኝና ያለውን ነገር ስንት ነው ያለ ንገረኝ። እኔ ያለኝ አልቆጠርኩትም ራሱ በቃ አይ አሁን እዚህ ኪስ ውስጥ ያለውን አይደለም ያልኩ። አሁን አካውንት ላይ ስንት ነው ያለው? እሱን እንድትሰጠኝ ነው የፈለኩት። እኔ ትንሽ የብር አይደለም እኮ የፈለኩት። ምንድነው እና ስንት ብር ነው? እኔ ችግር ውስጥ ገብቻለሁ። ብዙ ብድር አለብኝና ያንን ብድሬን ለመክፈል ነው። በጣም እያስጨነቁኝ ስላለ ነው። ይሄው በቃ ያለኝ ይሄ ነው። ገብቶሃል አይደል? ፍጹም አሁን ያለውን ነገር አሁን እንትን በለኝና እኔ ከሰው ከሰው ተቀበለ የምትሰጠኝ ከሆነ አዎ በቃ ያዘውና ማለት ነው። እኔ የሆነ ነገር ፈጣጠሪም ቢሆን ትላለህ። አሁን ያለኝ ምንም ብር የለኝም። እሺ ከሰውም ቢሆን ትንሽ ልደታን አንድ ነገር የለኝም ከሰው አሁን ቢያንስ አንድ 3 ቀን 4 ቀን ጠብቀኝና እኔ ያለው ነገር አስተካክላለሁ። 3 ቀን እኔ የሚታገሰኝ የለማ። ምንድነው? ቆይ ምን አጥፍተን የመጣው ነው አልገባኝም። እኔ ራሱ ግራ ገብቶኛል ሚሊ። እኔ ራሱ እንዴት አድርጌ ተበድሬ ላጥፋው አላውቅም። እሺ ምን አባቴ ይዋጠኝ። እሺ እኔ ምን ላድርግልህ? ያው ያለኝን ነው በቃ አንድ ብር የለኝም። እግዚአብሔርን የለኝም። ኧረ ሚሊ በእናትህ ከሆነ ቦታ ፈለግ አድርጊና ለኔ መሆን ይከብዳል። ለኔ ታጣለህ እኮ። እሺ አንድ የሆነ ቀን ምናምን ስጠኝና እኔ ያለውን ነገር እኔ ቀን ቢሰጡኝ እኔ እኮ እኔም ሰራ እኔ በቃ ያለኝ እኮ ይሄ ነው በቃ ሌላ ብር የለኝም። የምር በጣም ብዙ ነገሮች ነበሩ ማስተካከል። ስልክ ልሽጣው በቃ ሽጠው በቃ ምንም ማድረግ እሺ በምን ታወራለህ? ሰው ስራ በቃ እኔ ፈጣሪ ያቅልኛል። የሆነ ነገር አስተካክዬም ቢሆን ትላለህ። እርግጠኛ ነህ ልሽጠው? እግዚአብሔር ነው ጌታ አንተ ከሚደብር አንተ ግን በቃ አሁን ምን አለ መሰለህ ቀጥታውን ወደ ተመመለስ አለበት። ወደ አዲስ አበባ ተመልሰ ነገሮችን ማስተካከል አለበት። እኔው ነገሮችን ከጨራረስኩ ደግሞ አንዳንድ ነገሮችን አስተካክላለሁ። ስለዚህ አንተ ሊደብርም አይገባም። ሲጀመርስ ደግሞ አሁን ነው እንደምነግረኝ መተህ እዛው ነው ለምን አልነገርከኝም? እኔ በቃ አማራጭ ሳጣ እኮ ነው አንተ ጋር በቃ አንተ እሺ ትላለህ ወይ ግን ተጣልተህ ነው እንዴ? ንገረኝ እስኪ እንዴ አይተህ ንገረኝ። ደብሯል ምንድነው? እኔ አልገባኝም። ይሄ ሰው ጥርሳው ልቄ እኮ ነው። አንተ ሲጀመር ቆይ ማን አምሻለክ? ሲጀመር የት እዛ ላይ ማን አምሻለክ? የት ነው? በቀን ነው በማታ ነው? አሁን እኔ የታመሸው አልኩ እና የጥርስ ያወለቀው መቼም መዝናኛ ቦታ ሊሆን ይችላል፣ የሆነ ቦታ ሊሆን ይችላል። ኧረ መንገድ ላይ እያለፍኩ ተጋጭቼ ነው እንጂ ሌላ ነገር አይደለም። ትቀልዳለህ? እንደምቀልደው እንዴ? እና አሁን ሙሉ ንብረትን ሰጠኝ ካንተ አይበልጥ መቼም እንዴ? እግዚአብሔርና በጣም ነው የማመሰግነው ጌታ ምስክሬ። እንደዚህ መች ትሰጠኛለህ ብዬ አሰብኩ ማለት ገብርኤል። እንዴት አንተ እንዴት ነው የምትገምተኝ? ግን ያልገባኝም ምንድነው? እልህን ትወጣ ማለት ነው። አይ ባለፈው ብሩኬን እንዴት ነው አድርግ ብለህ ያላ ስንት ነገር ውስጥ ከተትከኝ፣ አስዘፈንከኝ፣ ምን አልከኝ? አይ ወንድ ነህ፣ ተሳክቶልሃል፣ ወንድ ነህ። ለማንኛውም ወንድ ነህ ብቻ ተሳክቶልሃል። እኔ አስጨንቀኝ እንደዚህ አንተ ምን ሆናል? አስደብረኸኝ እና አሁን ምን ለምን መሰለህ አንደኛ የጠራው አንድ ለዚህ ፕራንክ ላደርግ ነበረ። ፕራንኬም ተሳክቶልኛል፣ በጣም ነው የማመሰግነው። ሁለተኛ ደግሞ
ብሩክና ሀይሚ ታርቀዋል እና ደግሞ እስከዛ አንተ ዝም ብለህ ነበረ፣ አውርተኸኛል፣ ነግረኸኛል ዝም ያልክበትን ምክንያት እና አሁን ደስ እንዲላቸው ሀይሚም ብሩክም ደስ እንዲላቸው ይህ ቪዲዮ ያዩታል እና ለነሱ አሪፍ ለነሱ ይመጥናል የምትለውን አሪፍ ዘፈን ልታዘፍነኝ ነው። በመጀመሪያ ማውራው ነገር አለ ማለት ያው አንዳንዴ ችግሮች ሲፈጠሩ ምናምን ማውራትም ጥሩ አይደለም። ማውራት ስለ ያው አንዳንዴ እኔም ግራ ስለገባኝ ነው ለአንተ ደውዬልህ ነግሬህ ነበር ማለት የተፈጠረው ነገር ምን እንደሆነ አልገባኝም። ሁለት ደግሞ በጣም ነገሮች ምናምን የተሳሰቡብኝ መጡ። ገብቶሃል አይደል? እና በቃ ያው አንዳንዴ ያው ከነሱ በላይ ደግሞ ችግራቸውንም መልካም ጎኑም መጥፎም ጎኑም የሚያውቀው ሰው የለም እና እነሱም ደግሞ እንደዚህ ፈተው ደግሞ በማየቴ አሁን ታርቀው ምርጥ ላይ በመሆናቸው ደስ ብሎኛል። ገብቶሃል? እና በጣም ለነሱ በቃ እኔ እንጃ ምን ብዬ መናገር እንዳለብኝ አላውቅም። በጣም ነው የምወዳቸው፣ በጣም አከብራቸዋለሁ እና ትልቅ ደረጃ ላይ ደግሞ ደርሰው ወግ ማረጋቸውን እንዲያሳይኝ ነው ፈልገው። ገብቶሃል? እንደ ወንድምነት ማለት ነው እና በቃ እና በጣም ነው ደስ የምትሉኝ ሁለታችሁ። ሺህ ዓመት ኑሩልኝ በዚህ አጋጣሚ። እና ዘፈን ያልከኝ ልስፈንላቸው አንድ ዘፈን ያው እነሱን ይመጥናል ብዬ አስባለሁኝ። ቡሩኬ ለሃይሚ ሲዘፍንላት ነው እንግዲህ ታሪኩ ማለት የሚጀምረው። ቡሩኬ ለሃይሚ ሲዘፍንላት የሰርግ ሰዓት ላይ ነው፣ ሰርጋቸው ላይ መድረክ ላይ ወጥቶ ምናምን ቡሩኬ ለሃይሚ ሲያሞግሳት ምናምን ታሪክ ነው ምዘፍነው ማለት ነው ዛሬ። የጨዋ ልጅ ሽቅርቅር አንቺ ቆንጆ የኔ ማር ንጉስ ቆመ ከመንደሩ መጣሽ ተብሎ ሊናገሩ እና ሲሉሽ ልጄ ድሌ አባ ሲሉሽ ነይ ኮከቤ እኔ ማልኩሽ በተራዬ ሽቅርቅሯ ዘበናይ ማርዬ እሷ ዘበናይ እሷ ማርዬ ልቤ ሳሳላት ልጥራት ማንብዬ ዘመናይ ማርዬ ዘበናይ ማርዬ ድግስ ተደገሰ ግብር ተጣለልሽ ካባ ላይ ቁጭ ብለው እናትና አባትሽ እልፍኙም ተሞላ አንቺም ደስ ይበልሽ የሎሌው ባላባት ሁሉም ተጠራልሽ ኩርሻና ምርቃት ቢውልም በላይሽ ቢያንስ ነው እንጂ መቼም አይበዛብሽ ቢረጥብ ቢደላው ሽር ባለው መሬት ሽር በይ በሞቴ ተመላለሽበት እንደ ማሩ ሰፈፍ እንደ ወይኑ ዱካ ሀገሬ በሙሉ ይወድሻል ለካ የጨዋ ልጅ ሽቅርቅር አንቺ ቆንጆ የኔ ማር ንጉስ ቆመ ከወንበሩ መጣሽ ተብሎ ሊናገሩ እና ሲሉሽ ልጄ ድሌ አባ ሲሉሽ ነይ ኮከቤ እኔ ማልኩሽ በተራይ ሽቅርቅሯ። ይሄ ዘፈን ያው እንግዲህ ነግሬያችኋለሁ። ሃይሚ ለቡሩኬ ለሃይሚ የዘፈንላት የሚያሳይ ታሪክ ነው የዘፈንኩት እና በጣም ወዳችኋለሁ፣ በጣም አከብራችኋለሁ። ወንድሜ በጣም ስላየው ደስ ብሎኛል። አልደበረህማ እንዴ? እኔ ባንተ አይደብረኝም። ያው ኖርማል ነው፣ አገኛለሁ ከዕለታት በአንዱ ቀን ከአንተ ጋር መዝናናት ደግሞ ደስ ብሎኛል። በቃ ማለት በማግኘቴ በጣም ናፍቀኛል። በጣም አመሰግናለሁ ስለነበረኝ ጊዜ ወንድሜ፣ ደውለህ ስላስጨነቀኝ እና ያው በቃ ደስ ብሎኛል። ይመችህ ያራድዬ ልጅ። ከመዋደድ ሚዛን ፍቅርን ላጎደለ አንተ ትብስኔ ብሎ ያቻቻል ሐዘኑን ደስታውን ተካፋይ በአብሮነት